የአማራ ፋኖ በጎጃም አመራሩ ዘመነ ካሴ መልእክት አስተላለፈ። የአማራ ሕዝብ በተፈጸመበትና አሁንም እየተፈጸመበት ባለው ነገር ምክንያት ራሱን ለማዳን እያደረገ ባለው ተጋድሎ አኩሪ ድሎችን ተጎናጽፏል የሚለው ዘመነ ካሴ ሊያጠፉት እስከ አፍንጫቸው ታጥቀው የመጡትን ጠላቶቹን በታላቅ ወኔና ጀግንነት እየተፋለመ በያሉበት እየደመሰሰ ራሱን እያደራጀ ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁኔታ ከሌሎች ኢትዮጵያውያን ወገኖቹ ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ ቀጥሏል ሲል አክሏል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያለአንዳች መዘናጋት አጠናክረን እንቀጥላለን። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራ ነው ሲልም መልእክት አስተላልፈዋል። ይሁን እንጂ እነዚህ ኃይሎች እነማን እንደሆኑ ከመግለጽ ተቆጥበዋል። ሻቢያን አናምነው። ይህ ንግግር የጀነራል ምግበይ ኃይለ ነው። ከትግራይ ጦር አዛዥ መሃል አንዱ የሆኑት የጀነራል ምግበይ ኃይለ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበረ ተሰምቷል። ጀነራሉ በዚህ ስብሰባ ላይ ሻቢያን አናምነው ማለታቸውም ተዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13፣ አርሚ 17 እና የአርሚ 11 ከኮር በላይና የኮር አዛዦች መገኘታቸውም ታውቋል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸው በዘገባው ተጠቅሷል። ከዚህ በተጨማሪም ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ብለዋል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም፣ በነፃ መሬት ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸውም ተጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጦ መውጣታቸውም ተገልጿል። ይህ ከኤርትራ ጋር ያለው ጥምረት ያላቻ ጋብቻ ነው አይነት ትችት የሚሰነዘርበት ጥምረት ነው። የሆነ ኤክስቼንጅ አለ ዲሞክራቲክና የእኩዮች ባይሆኑ ግንኙነቱ አንድ ገባር እኮ ዝም ብሎ ምንም መብት የለው አይደለም። ሄዶ እኮ በየዓመቱ ይገብርልህ እዛ ጉልተኛው ጋር ዳኝነት ያገኛል። እኛ አካባቢ ሽፍታ ችግርን ጥበቃ አድርግልን ይላል። እንደዚህ ነገር ማለት የሆነ ሰርቪስ እኮ ይሰጣል፣ ኃላፊነት አለበት ለአካባቢው። አለዚያ ንጉሱ ራሱ ያን ጉልተኛ ያነሳዋል። ይሄ እኮ አንተ ቴሪቶሪ ነው ብሎ ማለት ነው። አሁን እኛ ጉልተኞች አክቹዋሊ የሚሰጡት ነገር ሳይኖራቸው የሚገብርላቸው ይፈልጋሉ። በተለይ ያው ከመንግስት ውጭ ያሉት ማለት ነው። ደግሞ ሌላ ህዝቡ ደግሞ ያው ቢያንስ ትንሽ ለዛም ፖለቲካ ቃል ነው የሚለው አለ። ግን አክቹዋሊ ሌላውም ማለት ነው በልዋጩ የሚቀበለው ሳይኖረው መገበር ያለበት ይመስለዋል። ማለት ግዴታ እኮ የለበትም። አንደኛ ዝም ብሎ መኖር ይችላል፣ ወይ ደግሞ ዝም ብሎ ማሰብ ይችላል። ማሰብ ከጨነቀው ደግሞ ያለማሰብ ነው። አብዛኛው ሰው ብዙ ለማሰብ አይጨነቅምና በፖለቲካ ጉዳይ ማለት ነው። ግን የሚቀበለው ሳይኖረው ራሱ እንደገባር ይቆጥራል። የሚሰጠው ሳይኖረው ደግሞ ራሱ እንደጉልተኛ ይቆጥራል። ዳስ ዘ አይሮኒ ኦፍ ይህ በእንዲህ እንዳለ ከፌዴራል መንግስት ለህወሓት ታጣቂዎች ይከፈል የነበረው ደሞዝ ከትናንትና ህዳር 7 ቀን 2018 ዓ.ም ጀምሮ እንዲቋረጥ መወሰኑ ተሰምቷል። ክፍያው ሲፈጸም የነበረው በፕሪቶሪያው ስምምነት መሰረት ዲዲአር እስከሚተገበር ተብሎ እንደነበረም ተጠቁመዋል። በጉዳዩ ላይ ከፌዴራል መንግስቱም ሆነ ከትግራይ ጊዜያዊ አስተዳደር ተጨማሪ መረጃ እስካሁን አልተሰጠበትም። በሌላ መረጃ ትግራይ ትመክራለች በሚል መሪ ቃል ክልላዊ ኮንፈረንስ ሊደረግ ነው። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳደሩ በተሰጠው አቅጣጫ መሰረት ክልላዊ ኮንፈረንስ ሊካሄድ ነው ተብሏል። በቅርቡ በሚከናወነው በዚህ ኮንፈረንስ ላይ 2300 ያህል ተሳታፊዎች እንደሚገኙ ተገልጿል። የፖለቲካ ፓርቲዎች፣ ሲቪክ ማህበራትና ሌሎችም ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይ ለ3 ቀናት እንደሚከናወንም ተሰምቷል። ኢትዮጵያ በአፍሪካ ጠንካራ ወታደራዊ ኃይል ካላቸው 10 ሀገራት መካከል ተካተተች። የግሎባል ፋየር ፓወር ባወጣው መረጃ መሰረት በ2025 የአፍሪካ ታላላቆቹ ኃይሎች የሚከተሉት ናቸው። ግብጽ ወታደራዊ አቅሟ ታንኮች፣ ብረት ለበስ ተሽከርካሪዎች፣ ሄሊኮፕተሮች፣ የባህር በር ኃይልና አየር ኃይል ነው። በጀቷም $5.88 ቢሊዮን ነው። አልጄሪያ ወታደራዊ አቅሟ ጠንካራ ተጠባባቂ የሰው ኃይል፣ ከፍተኛ የመሬትና የአየር ስርዓቶች ናቸው። በጀቷም $25 ቢሊዮን ነው። ናይጄሪያ ወታደራዊ አቅሟ ከፍተኛ የሰው ኃይል፣ እያደገ የመጣ አየር ኃይል፣ የሽምቅ ውጊያ ልምድ ነው። በጀቷ ደግሞ $3.16 ቢሊዮን ነው።
ደቡብ አፍሪካ ወታደራዊ አቅሟ የሰለጠነ ኃይል፣ የላቀ የመከላከያ ኢንዱስትሪ፣ የአየር ምድር ባህር አቅም ነው። በጀቷ ደግሞ 2.27 ቢሊዮን ዶላር ነው። ኢትዮጵያ ነው በዚህ መሃል የምትገኘው። ወታደራዊ አቅሟ የክልላዊ ተልዕኮዎች ልምድ ያለውና በግዛት መከላከል ላይ ያተኮረ ጠንካራ የምድር ጦር ሲሆን በጀቷም 2.1 ቢሊዮን ዶላር ሆኗል። ቀጥላ የምትገኘው አንጎላ ስትሆን ወታደራዊ አቅሟ የዘመነ ጦር በምድርና በድንበር መከላከል ላይ ያተኮረ ነው። በጀቷም 1.1 ቢሊዮን ዶላር ነው። ሞሮኮ ወታደራዊ አቅሟ በርካታ ታንኮች፣ ብረት ለበስ ተሽከርካሪዎችና ተዋጊ ጄቶች እንዲሁም የባህር ኃይል ነው። በጀቷም 13.4 ቢሊዮን ዶላር ደርሷል። ኮንጎ ዴሞክራሲያዊ ሪፐብሊክ ወታደራዊ አቅሟ ለምልመላ የሚሆን ከፍተኛ የህዝብ አቅም፣ ትልቅ የምድር ሰራዊት ሲሆን በጀቷም 0.8 ቢሊዮን ዶላር ሆኗል። ጎረቤታችን ሱዳን ወታደራዊ አቅሟ ውስጣዊ ደህንነትና ቀጠናዊ ተልዕኮች ላይ ያተኮረ የምድር ጦርና ኢመደበኛ ኃይል ሲሆን በጀቷም 0.34 ቢሊዮን ዶላር ሆኗል። ሊቢያ ወታደራዊ አቅሟ ግምታዊ ትልቅ የሰራዊት ብዛት ሆኖም ጊዜ ያለፈባቸው መሳሪያዎችና የተበታተነ አመራር እንዳላት ይነገራል። በበጀት ደረጃም 3.6 ቢሊዮን ዶላር በጀት እንደመደበችም ይታወቃል። የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ በ2019 የትምህርት ዘመን ተግባራዊ መሆን ይጀምራል ተባለ። ለመምህራን የሚቀርበው ጥቅማጥቅምና ደመወዝ በቂ ያለመሆን ለመምህራን እጥረት ምክንያት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለምክር ቤት አባላት ተናግረዋል። ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው ገልጸዋል። የመጀመሪያ ዲግሪ ያላቸው ግለሰቦች የአንድ ዓመት የማስተማር ዘዴ ወይም ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ሚኒስትሩ ጠቁመዋል። በዚህም የመምህራንን ቁጥር ለማሳደግ ይቻላል ብለዋል። የዩኒቨርሲቲ ተማሪዎች ለአንድ ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ እንደሚችሉም ገልጸዋል። ባለፈው ዓመት ከቅድመ መዋዕለ ሕጻናት እስከ 12ኛ ክፍል በሀገሪቱ አጠቃላይ የመምህራን ቁጥር 625,000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑም ተገልጿል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ ሊደረግ ነው። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ ሴት ታክስ እና 15 በመቶ ኤክሳይዝ ታክስ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩም ይታወሳል። የገንዘብ ሚኒስቴር ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። ቄራዎች ድርጅት ካለበት ቦታ ሊነሳ ነው ተባለ። የአዲስ አበባ ቄራዎች ድርጅት አካባቢውን መበከል ካላቆመ ካለበት ከአካባቢው እንዲነሳ የሚል የፍርድ ቤት ውሳኔ አፈጻጸም ተከፍቶበታል። ቄራዎች ከአካባቢው ይነሳል አይነሳም የሚለውን ለመወሰን ለፊታችን ህዳር 15 በፍርድ ቤት ቀጠሮ ተሰጥቷልም ተብሏል። የአዲስ አበባ ቄራዎች ድርጅት ከ30 ዓመታት በላይ አጥንት፣ ደም፣ ቁርጥራጭ ስጋና መሰል የእርድ ተረፈ ምርቶችን በመልቀቅ አካባቢውን ሲበክል ቆይቷል በሚል ቁም ለአካባቢህ በተባለው ሀገር በቀል የሲቪል ማህበረሰብ ድርጅት ፍርድ ቤት ክስ ቀርቦበት እንደነበር ይታወሳል። ፍርድ ቤቱም ጉዳዩን ከመረመረ በኋላ በሰጠው ውሳኔ የቄራዎች ድርጅት በሚለቀው በካይ ፈሳሽ፣ ጠጣርና ጋዝ የነዋሪው ጤና ላይ ጉዳት እየደረሰ በመሆኑ ድርጅቱ አገልግሎት ከሚሰጥበት የቄራ አካባቢ እንዲነሳ ወይንም አካባቢውን መበከሉን እንዲያቆም የፍርድ ቤት ውሳኔውን ባሳለፍነው ጥቅምት 20 ቀን 2017 ዓ.ም ነበር ያስተላለፈው። የፍርድ ውሳኔ ከተሰጠ ዓመት ቢሞላውም መስሪያ ቤቱ ፈጥሯል የተባለውን ችግር አስተካክሎ አካባቢውን ከመበከል ባለመቆጠቡ እንዲሁም በውሳኔው መሰረት ማስተካከሉን ተከትሎ ከአካባቢው ባለመነሳቱ በፍርድ ቤት ውሳኔው መሰረት በድርጅቱ ላይ አፈጻጸም መክፈቱን ከሳሹ ቁም ለአካባቢ የተባለው ግብረሰናይ ድርጅት አስታውቋል።